ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ሰኞ ምሽት ጥንቅራችንን ይዘን ተገኝተናል። ለሰዓት የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። የኤርትራ ሰራዊት በትግራይ ታይቷል። በርካታ የቆሰሉ ወታደሮችን በሱዳን ሕክምና እያገኙ መሆኑን ዘገባዎች አመላክተዋል። ህወሓት በሌላ ጦር ተወጋው ብሏል። የምሽቱ ጥንቅራችን ሊያደርሳችሁ ከያዛቸው መረጃዎች መካከል ነው። ከምዕራብ ትግራዩ ከባድ ውጊያ በኋላ ተፋላሚዎች በአስቸኳይ ተኩስ እንዲያቆሙ አዲስ ጥሪ ቀርቧል። ለፌዴራል መንግስቱ፣ ለህወሓት፣ ለኤርትራ ጦርና ለፋኖ ኃይሎች የቀረበውን አስቸኳይ ጥሪ በተመለከተ የምሽቱ ጥንቅራችን የሚያደርሳችሁ መረጃ ይኖራል። በአማራ ክልል ሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተት አደጋ ቢያንስ 14 የእምነቱ ተከታዮችና ተሳላሚዎች ህይወታቸው ማለፉ ተሰምቷል። ይህንን አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። የአቶ ታዬ ደንደዓ ዋና ጠበቃ አቶ አበራ ንጉስ ዛሬ ንጋት ላይ በፌዴራል ፖሊስ ቁጥጥር ስር ውለዋል። ከመኖሪያ ቤታቸው ተለይተው የተወሰዱት ጠበቃው በፖለቲካው ዙሪያ የሚሰጧቸው ጠንከር ያሉ አስተያየቶች ለእስራታቸው ምክንያት ሳይሆኑ እንዳልቀሩ ነው የተሰማው። ዝርዝሩን እናደርሳለን። ፔንታጎን ኢራንን ለመቅጣትና ለማስገደድ እስካሁን ከተሄደበት የተለየ አዲስ ሀሳብ ካላችሁ እርዱኝ የሚል ጥሪ አቅርቧል መባሉ የዛሬ አነጋጋሪ ጉዳይ ሆኗል። የጦር መስሪያ ቤቱ ለወታደራዊ ተንታኞችና ለጦር አባላቱ ሀሳብ እንዲያመጡ በኢሜይል ስለበተነው ደብዳቤ በዝርዝር የምንለዋለን። ኢራን አሜሪካን ማስገደድ እንደምትችል ማመኗን፣ ለዚህ ደግሞ የቀየሰችውን ስትራቴጂ የተመለከተ መረጃ ማክለናል። የአሜሪካ ጦር በአፍሪካ ቀንድ ባለች አንዲት ወደብ ላይ ትኩረት አድርጓል። ወደቧ የማነች? ምንስ የስምምነት መረጃ ተሰማ? ከጥንቅራችን አጠር ያለ መልስ ያገኛሉ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የኤርትራ ሰራዊት በትግራይ፣ የቆሰለው ሰራዊት በሱዳን፣ በሌላ ጦር ተወጋው ህወሓት። የኤርትራ ሰራዊት በትግራይ ታይቷል። የሰራዊቱ አመራሮች በሰልፍ መንገድ ይዘው ሲገቡና በዘፈን በተሽከርካሪ ክላክስና በእልልታም ታጅበው አቀባበል ሲደረግላቸው የሚያሳይ ተንቀሳቃሽ ምስል ተለቋል። ቀደም ብሎ የለም ውሸት ነው በሚል በሁለቱም አካላት በኩል ጥብቅ ማስተባበያ ሲሰጥበት የነበረው ጉዳይ በዛሬው ዕለት በአደባባይ ታይቷል። የኤርትራ ሰራዊት በዚህ መልኩ በግልጽ ወደ ትግራይ ገብቶ የታየው ለመጀመሪያ ጊዜ ነው። ሰራዊቱ ለምን ገባ፣ ለምን ያህልስ ጊዜ ይቆያል የሚለው ጉዳይም በተመለከተ የታወቀ ነገር የለም። በህወሓት በኩል ጽምዶ በሚል ከኤርትራ ጋር የህዝብ ለህዝብ ግንኙነት ጀምረናል ሲባል ቆይቷል። ግንኙነቱ ፖለቲካዊ ወይም ወታደራዊ ሳይሆን የህዝብ ለህዝብ ነው የሚል ምላሽ ሲሰጥበትም ቆይቷል። በኢትዮጵያ መንግስት በኩል ጽምዶን እንደ ወታደራዊና ፖለቲካዊ ግንኙነት በመመልከት አካሄዱን እንደ አደጋም በመቁጠርም በቅርበት እየተከታተለው እንደሆነም ሲገለጽም የነበረ መሆኑ የሚታወስ ነው። አሁን ጽምዶ የሚለው አካሄድ ቀደም ብሎ ሲባል እንደነበረው የህዝብ ከህዝብ ግንኙነት ከሚለው ያለፈ እንደሆነም በተሰራጨው የኤርትራ ጦር እንቅስቃሴ ምስል ታይቷል። ከዚሁ ጋር በተያያዘም በርካቶች አስተያየቶቻቸውን እየሰጡበት ይገኛሉ። ከ2013 እስከ 2015 በተካሄደው የትግራይ ጦርነት ህወሓት የኤርትራ ጦር በትግራይ ህዝብ ላይ ዘር ማጥፋትን ፈጽሟል፣ የጦር ወንጀልን አካሂዷል፣ እንዲሁም የትግራይን መሬትም በኃይል ተቆጣጥሯል በማለት በህወሓት በኩል ሲከሰስም የቆየ ጦር መሆኑ የሚታወስ ነው። በዚሁ በህወሓት ክስ ላይ እስካሁን ባለው ሁኔታ የኤርትራ መንግስት ይቅርታም አልጠየቅም። እንደዚሁም የእምነት ክህደት ቃሉን የሰጠበት አጋጣሚም አልታየም። ይህ በሆነበት ሁኔታ በትግራይ ህዝብ ላይ የዘር ፍጅትን ፈጽሟል የተባለው ጦር ተመልሶ ወደ ትግራይ ሲገባና በእልልታ አቀባበል ሲደረግለትም መታየቱ ግራ አጋቢ ሆኗል። ከጦርነቱ ጋር በተያያዘ የኤርትራ ጦር በትግራይ ፈጽሞታል የተባለውን ጥፋት በተመለከተ በትግራይ በኩል ጥናት ተካሂዷል ቢባልም ይፋ ሳይሆን ቀርቷል። የተለያዩ ዓለም አቀፍ የሰብአዊ መብት ተቋማትም የኤርትራ ጦር ትግራይ ፈጽሟቸዋል በተባሉት የሰብአዊ መብት ጥሰቶች ላይ ሪፖርታቸውን ሲያወጡም ቆይተዋል። የኤርትራ ባለስልጣናትም ከዚሁ ጋር በተያያዘ በአሜሪካ መንግስት በኩል ማዕቀቦችን ያስተናገዱበት ሁኔታም ታይቷል። የተባበሩት መንግስታት የሰብአዊ መብቶች ካውንስል ጉዳዩን የሚመረምር ቡድን እስከ ማቋቋም ደርሶም ነበር። ህወሓትም በርቱ በሚል ድጋፉን ሲያሳይም ከርሟል። አሁን ደግሞ ሁሉም የተረሳና ወደ ኋላ የተደረገ ሆኖም እየታየ ነው። እነዚህ ሁሉ ሁኔታዎች ባሉበት ሁኔታ በትግራይ ላይ ከባድ የሆነ እልቂትን ፈጽሟል። መሰረተ ልማቶችን አውድሟል። ፋብሪካዎችን ነቃቅሎ ወደ ኤርትራ አጓጉዟል። በትግራይ ህዝብ ላይ ዘር ፍጅትን ፈጽሟል የተባለው የኤርትራ ጦር በእልልታ ታጅቦ በትግራይ አቀባበል ተደረገለት የሚለው መረጃ በዛሬው ዕለት ሲሰራጭ በርካቶችን አወያይቷል። ህወሓት የኤርትራን ጦር ወደ ትግራይ ማስገባቱን የሚያመለክቱ መረጃዎች እየወጡ ባሉበት በዛሬው ዕለት በለቀቀው አንድ መግለጫው የሱዳኑ የፈጥኖ ደራሽ ጦር ጥቃት ሰነዘረብኝ ሲልም ከሷል። ህወሓት ጦሩ ጥቃት አደረሰብኝ ያለው በሰሞኑ ጦርነት ከኢትዮጵያ መንግስት ጎን ተሰልፎ ነው በሚል ነው። በዚህ ጉዳይ በፌዴራሉ መንግስት በኩል የተባለ ነገር የለም።
ሱዳንን በተመለከተ ከሰሞኑ በነበረ አንድ መድረክ ላይ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ እንደቀደመው ጦርነት 360 ዲግሪ አንከበብም፣ ሱዳንና ኤርትራ ቃል ገብተውልናል ሲሉም ተደምጠዋል። በሌላ አቅጣጫ ደግሞ ህወሓት የጀነራል አልቡርሃን ተፋላሚ የሆነው የጀነራል ሄሚቲ የፈጥኖ ደራሽ ጦር በጥምረት ወጋኝ በማለትም ክሱን አሰምቷል። ጦርነት ከተነሳ ቀጠናዊ ይሆናል በማለት ደጋግመው ሲናገሩ የነበሩት የህወሓት አመራሮች አሁን ባለው ሁኔታም ነገሮችን ወደዛው የመውሰድ ሁኔታዎች እየታዩባቸው ነው። መግለጫዎቹም ወታደራዊ እንቅስቃሴዎቹም ሆኑ የህወሓት አመራሮች ንግግሮች ይህንን የሚያንጸባርቁ ሆነው እየታዩ ነው። ከሰሞኑ በኢትዮ ሱዳን ድንበር ተቀሰቀሰ የተባለውን ጦርነት በተመለከተ እስካሁን ባለው ሁኔታ በፌዴራሉ መንግስት በኩል የተባለ ምንም ነገር የለም። ይህ በእንዲህ እንዳለ በዛሬው ዕለት ሱዳን ትሪቢዩን ባሰራጨው አንድ ዘገባ ቁጥራቸው ያልታወቀ የቆሰሉ የህወሓት ታጣቂዎች በሱዳን የህክምና ማዕከላት ህክምና እያገኙ ነው ብሏል። የዚህ ዘገባ ምንጭ ሱዳን ትሪቢዩን ብቻ ሳይሆን ቲአርቲ ወርልድም ነው። ሁለቱ ዘገባዎች ከሰሞኑ በህወሓትና በፌዴራሉ መንግስት መካከል በተካሄደው ፍልሚያ በርካታ ሰዎች ወደ ሱዳን መሰደዳቸውን አመልክተዋል። ስደተኞቹ በመቶዎች የሚቆጠሩ መሆናቸውን የቲአርቲ ወርልድ ዘገባ አመልክቷል። የሱዳን የጸጥታ ኃይሎችን ዋቢ ያደረገው ይኸው ዘገባ ሐምዳይት በተባለች የኢትዮ ሱዳን ድንበር ላይ የሚገኙ የሱዳን የጸጥታ ኃይሎች በሰሞኑ ጦርነት የቆሰሉት የህወሓት ታጣቂዎች በዚያው በሱዳን ድንበር ላይ መጀመሪያ ህክምና እርዳታ ከተሰጣቸው በኋላ በዚያው በሱዳን የትግራይ ስደተኞች ወደሚገኙበት ጣቢያ ተወስደዋል ብለዋል። ከሰሞኑ በተካሄደው ውጊያ በህወሓት በኩል ጦርነቱን እንዳካሄዱ የተነገረው የሱዳንን ግዛት በመንደርደሪያነት የተጠቀሙ ናቸው። ከጦርነቱም በኋላ ታጣቂዎቹ ከነቁስለኞቻቸው እንዳፈገፈጉ እየተነገረ ያለውም ወደዚያ ወደ ሱዳን ግዛት ነው። ሱዳን ትሪቢዩን እና መሰረቱን ቱርክ ያደረገው ቲአርቲ ወርልድ በዛሬው ዘገባዎቻቸው አረጋግጠዋል። በጦርነቱ ምን ያህል የህወሓት ጦር ጉዳትን አስተናግዶ በዚያው በሱዳን ህክምናን እየተከታተለ ነው በሚለው ዙሪያ በዘገባዎች የተቀመጠ አሃዝ አልታየም። በቀጣይ ርዕስ የገዳሙ አሳዛኝ ክስተት። በአማራ ክልል ሰሜን ሸዋ ዞን በሚገኘው በጻድቃኔ ገብረ ምጥማቅ ቅድስት ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተት አደጋ ቢያንስ 14 የእምነቱ ተከታዮችና ተሳላሚዎች ህይወታቸው ማለፉ ታውቋል። የሰሜን ሸዋ ዞን አስተዳደር ይፋ እንዳደረገው ለአደጋው መከሰቱ ዋነኛ መንስኤ የሆነው በአካባቢው በድንገት የተከሰተ መጠነኛ የመሬት መንቀጥቀጥ ነው። በዚህ አሳዛኝ ክስተት ምክንያት ከሟቾቹ በተጨማሪ ሌሎች 7 ሰዎች ላይ ልዩ ልዩ የአካል ጉዳት የደረሰባቸው ሲሆን አደጋው እንደተሰማም በአካባቢ የነበሩ የነፍስ አድን ሰራተኞች ፈጣን የፍለጋና የህክምና እርዳታ ስራዎችን ማከናወን ጀምረዋል። የዞኑ አስተዳደር ባወጣው መግለጫ መሰረት ጉዳት ከደረሰባቸው 7 ሰላማውያን ዜጎች መካከል 5ቱ ላይ ከፍተኛና ከባድ የአካል ጉዳት የደረሰባቸው ሲሆን ቀሪዎቹ 2ቱ ደግሞ ቀላል ጉዳት ደርሶባቸዋል። ጉዳት የደረሰባቸው ተጎጂዎች በሙሉ ከአደጋው ስፍራ ተነስተው በአቅራቢያ ወደሚገኙ የህክምና ተቋማት በአስቸኳይ እንዲወሰዱ ተደርጓል። እንደ ሰሜን ሸዋ ዞን ኮሚኒኬሽን መምሪያ በአሁኑ ወቅት በአደጋው ስፍራ ተጨማሪ ፍለጋዎችና ፍርስራሾችን የማንሳት ተግባራት ከነዋሪዎቹ ጋር በመተባበር እየተከናወኑ እንደሚገኙ ተጠቁሟል። የዞኑ አስተዳደር በአደጋው ህይወታቸውን ላጡ ወገኖች የተሰማውን ጥልቅ ሐዘን የገለጸ ሲሆን ለቤተሰቦቻቸውን መጽናናትን ተመኝቷል። ለተጎዱ ዜጎችም ፈጣን ማገገምን የተመኘው አስተዳደሩ አደጋው እንደተከሰተ በስፍራው ተገኝቶ ህይወት ለማዳን ከፍተኛ ጥረት ላደረጉት የዞኑ ባለስልጣናት፣ በዋና አስተዳዳሪው የማነ ብርሃን ተስፋ ለሚመራው የወረዳው መዋቅር፣ ለጸጥታ አካላት፣ ለጤና ባለሙያዎች እንዲሁም ለአካባቢው ነዋሪዎች በሙሉ ላሳዩት ከፍተኛ ርብርብ ምስጋናውን አቅርቧል። ይህ በታላቋ ጻድቃኔ ገብረ ምጥማቅ ቅድስት ማርያም ገዳም ለጸበል ለሱባኤና ለመሳለም ከአራቱም አቅጣጫ በተሰበሰቡ ምዕመናን ላይ የደረሰው ድንገተኛ አደጋ በመላው የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ልብ ሰባሪ ሐዘንን ጥሏል። የሰሜን ሸዋ ሀገረ ስብከት መግለጫ እንዳመለከተው የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀሌምንጦስ አደጋው በደረሰበት ስፍራ በአካል በመገኘት ህይወታቸውን ላጡ 14 ወገኖች ጸሎተ ፍትሐት ያደረጉ ሲሆን ለአካል ጉዳተኞችና ላዘኑ ቤተሰቦችም አባታዊ የማጽናኛ ትምህርት ወንጌልና ቃለ በረከት ሰጥተዋል። በመሆኑም ክረምቱ ከመግባቱ ጋር ተያይዞ ተመሳሳይ ተፈጥሯዊ አደጋዎች በሌሎች ታሪካዊ ገዳማትና የሰዎች ስብስብ በሚበዛባቸው የተቀደሱ ስፍራዎች ላይ እንዳይደገሙ ቅድመ ጥንቃቄዎችን ማድረግና የተጎዱ ወገኖችን መልሶ ለማቋቋም ከሀገረ ስብከቱ ጎን በመቆም የጋራ ርብርብ ማድረግ ቀጣይ ወሳኝ ተግባር መሆኑን የተገለጸው። ወደ ቀጣይ መረጃ አለፈ። ለፌዴራሉ፣ ለህወሓት፣ ለኤርትራና ለፋኖ የቀረበው አስቸኳይ ጥሪ። ከምዕራብ ትግራይ ከባድ ውጊያ በኋላ ተፋላሚ ኃይሎች በአስቸኳይ ተኩስ እንዲያቆሙ አዲስ ጥሪ ቀርቧል። በምዕራብ ትግራይ ሱዳን ድንበር አቅራቢያ በምትገኘው ሸረሪና አካባቢ የተቀሰቀሰው አዲስ የጦርነት ቀውስና የከባድ መሳሪያ ውጊያ በተከታታይ መዘገቡ ይታወሳል። ይህን በሐምሌ 25 ቀን 2018 ዓ.ም ቅዳሜ ማለዳ 12 ሰዓት ላይ የጀመረውንና ቀኑን ሙሉ የቀጠለውን ከባድ ውጊያ ተከትሎ አሁን ላይ ለተፋላሚ ወገኖች በአስቸኳይ ጦርነቱን እንዲያቆሙ የሚጠይቅ የሰላም ጥሪ ቀርቧል። ከዚህ ከባድ ውጊያ መጫር በኋላ ኦብና ትግራይ የተባለው ዓለም አቀፍ የትግራይ ተወላጆች ማህበር ይፋ ባደረገው መግለጫ የፌዴራል መንግስቱ በትግራይና በአካባቢው የሚካሄደውን ማናቸውንም ወታደራዊ ኦፕሬሽኖችን እንዲያቆም ሲል ጠይቋል።
ድርጅቱ አክሎም የመንግስት ኃይሎች በምዕራብ ስላላቸው እንቅስቃሴ ለህዝብ ግልጽ ማብራሪያ እንዲሰጡ፣ የአማራና የፋኖ ታጣቂዎች ከክልሉ ወሰን እንዲርቁ፣ የበጀትና የነዳጅ አቅርቦቶች እንዲለቀቁ እንዲሁም የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ጠይቋል። በሌላ በኩል ለህዝባዊ ወያነ ሓርነት ትግራይ ህወሓትና ለትግራይ ኃይሎች በቀረበው ጥሪ ለተኩስ አቁም ስምምነትና በአፍሪካ ህብረት ለሚመራ የሰላም ድርድር በይፋ ቁርጠኝነታቸውን እንዲያሳዩና ማናቸውንም የግዳጅ ውትድርና ምልመላ እንዲያቆሙ አሳስቧል። በመጨረሻም የኤርትራ ጦር የአማራ ክልል ኃይሎችና የፋኖ ታጣቂዎች ከምዕራብ ትግራይና ከኢሮብ አካባቢዎች በአስቸኳይ ለቀው እንዲወጡና ተፈናቃዮች ወደ ቀያቸው እንዲመለሱ በመግለጫው ላይ ተጠይቋል። ትግራይ በኢትዮጵያና በኤርትራ መካከል ለሚደረግ የኃይል ፉክክር ማረፊያ መሆን የለባትም ያለው መግለጫው የአፍሪካ ህብረት አስቸኳይ ሰላም ውይይት እንዲጠራና የራሱን ስምምነት እንዲያስከብር ጥሪ አቅርቧል። በተጨማሪም አሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅት ልዩ መልእክተኞቻቸውን በአስቸኳይ ወደ ስፍራው እንዲልኩ፣ በሲቪሎች ላይ ጥቃት በሚፈጽሙ አካላት ላይ ጠንካራ ማዕቀብ እንዲጥሉና ቀደም ሲል ተቋርጦ የነበረውን ገለልተኛ የሰብአዊ መብት ክትትል በድጋሚ እንዲጀምሩት በዚሁ መግለጫ ተጠይቋል። በሌላ በኩል የፌዴራል መንግስቱ ይህ ዜና እስከተጠናቀረበት ሰዓት ድረስ ስለ ውጊያው ሂደት የሰጠው ምንም አይነት ይፋዊ ምላሽ የለም። በቀጣይ ርዕስ የታዬ ደንደዓ ጠበቃ እስር። የአቶ ታዬ ደንደዓ ዋና ጠበቃ አቶ አበራ ንጉስ ዛሬ ንጋት ላይ በፌዴራል ፖሊስ ቁጥጥር ስር ውለዋል። ከመኖሪያ ቤታቸው ተለይተው የተወሰዱት ጠበቃው በፖለቲካው ዙሪያ የሚሰጧቸው ጠንከር ያሉ አስተያየቶች ለእስራታቸው ምክንያት ሳይሆኑ እንዳልቀሩ ነው የተሰማው። የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንደዓ የህግ ጠበቃ የሆኑት አቶ አበራ ንጉስ በዛሬው ዕለት ነሐሴ 27 ቀን 2018 ዓ.ም በፌዴራል ፖሊስ ቁጥጥር ስር መዋላቸው ታውቋል። የፌዴራል ፖሊስ አባላት ዛሬ ንጋት 1 ሰዓት ከ50 አካባቢ በህግ ትፈለጋለህ በሚል መታወቂያቸውን በማሳየት የህግ ባለሙያውን በቁጥጥር ስር አውለው ወስደዋቸዋል ሲል ሪፖርተር ጋዜጣ በዘገባው አመልክቷል። አቶ አበራ ንጉስ የተወሰዱት ሰሚት ተብሎ በሚጠራው አካባቢ 20 ሜትር ተብሎ ከሚታወቀው ከመኖሪያ ቤታቸው ሲሆን ወዲያውኑ ወደ ሜክሲኮ የሚገኝ የፌዴራል ፖሊስ ወንጀል ምርመራ ቢሮ ሳይወሰዱ እንዳልቀረ ምንጮች ጠቁመዋል። ይህን ክስተት በተመለከተ ሪፖርተር ጋዜጣ ያነጋገራቸው የጠበቃው የቅርብ ወዳጆች እንደገለጹት አቶ አበራ በቁጥጥር ስር ስለዋሉበት ትክክለኛና ዝርዝር ምክንያት እስካሁን ከፖሊስ የተሰጠ ይፋዊ መግለጫ የለም። በቀጣይ መረጃ የአሜሪካ ጦር በአፍሪካ ቀንድ አዲስ የጦር ወደብ መረጠ። የአሜሪካ ጦር ከኢትዮጵያ ጋር በደቡብ ምዕራብ በኩል ድንበር በምትጋራ የሶማሊያ ግዛት ላይ ጦር ሰፈር ለማስፋት ስምምነት መፈጸሙ ተገለጸ። የአሜሪካ ጦር በግዛቱ የወደብ ከተማ ቦሳሶ ላይ ያለውን የጦር መሰረተ ልማት ለማስፋት አዲስ ስምምነት ከፑንትላንድ ጋር መፈራረሙን ሶማሊያ ጋርዲያን ዘግቧል። ስምምነቱ ባለፈው ቅዳሜ በቦሳሶ ከተማ የተፈረመ ሲሆን ስምምነቱን የግዛቱ ፕሬዝዳንት ሰይድ አብዱላሂ ደኒ እና በአፍሪካ የልዩ ዘመቻዎች የአሜሪካ ጦር ሶክ አፍሪካ አዛዥ የሆኑት ሜጀር ጀነራል ክሎድ ዴታደር ፈርመውታል። የፑንትላንድ አስተዳደር ባወጣው አጠር ያለ መግለጫ አሜሪካና ፑንትላንድ የጸረ ሽብርና የደህንነት ትብብራቸውን በዚህ ስምምነት የላቀ ያደርጋሉ ተብሏል። በተለይ በቀይ ባህር እና በኤደን ገልፍ ደህንነት ማስጠበቅ ላይ አብረው እንደሚሰሩ ሲገለጽ፣ በቦሳሶ ወደብ የአሜሪካ የጦር አቅም የበለጠ እንደሚጨምር መግለጫው ያብራራል። ቦሳሶ ላይ ያለው የጦር ይዞታ በእጅጉ እንደሚሰፋም ተነግሯል። የአሜሪካ ጦር ከትራምፕ ሁለተኛ የስልጣን ዘመን አንስቶ በፑንትላንድ በርካታና ጠንካራ የተባሉ የአየር ድብደባ ዘመቻዎችን በእስላማዊ ስቴት አይሲስ እና በአልሸባብ ቡድኖች ላይ ሲፈጽም ይገኛል። አሁን ደግሞ ለቀይ ባህር ደህንነት ጦሩ የቦሳሶን ወደብ እንደመነሻ ሊጠቀምበት እንደሚችል ስምምነቱ አመልክቷል። አሜሪካ ለቀይ ባህር ደህንነት ችግር ምላሽ ለመስጠት ሌሎች አማራጮችን እያየች ስለመሆኑ ይህ የፑንትላንድ ስምምነት ያመለክታል። ከሰሞኑ ወደ ኢትዮጵያ መጥተው የነበሩት የአሜሪካ አፍሪካ እዝ ዋና አዛዥ ጄኔራል ዳግቪን አንደርሰን በሶማሊላንድ ጦራቸው ይሰፍር እንደሆነ ተጠይቀው ይህም በእቅዳቸው ውስጥ እንደሌለ በግልጽ መናገራቸው ይታወሳል። አሜሪካ ሞቃዲሾን በሶማሌላንድ ጉዳይ ከማስቀየም ይልቅ በፑንትላንድ ያላትን የቆየ አማራጭ ወደ ማጠናከር ወደ ማስፋት ፊቷን ማዞሯን መረጃው አመላክቷል። ወደ ቀጣይ ርዕስ አለፍን። ከፔንታጎን የሾለከው አማክሩኝ ደብዳቤ። አሜሪካ ጦሯ ኢራንን የሚቀጣበት አዲስ ሐሳብ እያፈላለገች ነው። ኢራን ደግሞ አሜሪካን ማስገደድ እንደምትችል አምናለች። የትራምፕ አስተዳደር የኢራንን ጉዳይ እንዴት መቋጨት እንዳለበት አዳዲስ አማራጮችን እያጤነ ስለመሆኑ ተሰማ። ዛሬ ይደረጋል ተብሎ የነበረው የአሜሪካና ኢራን ንግግር ሳይሆን መቅረቱ ሲታወቅ፣ ፔንታጎን ኢራንን ለመቅጣትና ለማስገደድ እስካሁን ከተሄደበት የተለየ አዲስ ሐሳብ ካላችሁ እርዱኝ የሚል ጥሪ አቅርቧል መባሉ የዛሬ መነጋገሪያ ጉዳይ ሆኗል። ሮይተርስን ጨምሮ ዘ ኢንዲፔንደንት እና ሌሎች ባወጧቸው ዘገባዎች የአሜሪካ የጦር መስሪያ ቤት በኢራን ጉዳይ አዳዲስ ሐሳቦችን እየፈለገ መሆኑን፣ ሐሳብ እንዲያመነጩ በጦር ውስጥ ላሉ በሁሉም እርከን ለሚገኙ የተለያዩ ክፍሎችና በውጭ ለሚገኙ የጦር ተንታኞች በኢሜይል ጥያቄ ማቅረቡን ገልጸዋል። ኢራን ደግሞ ከጦርነት ይበልጣል ያለችውን አሜሪካን የማስገደድ ስትራቴጂ አጥብቃ እየተከተለች መሆኑን ሮይተርስ አመልክቷል። ፔንታጎን በኢሜይል በላከው በተባለው ደብዳቤ ኢራንን ለማስገደድ ፈጠራ ያለውና ከተለመደ ውጭ የሆነ ሐሳብ ካላችሁ ሲል
አባላቱንና የጦር ተንታኞችን ጠይቋል። ይህም የ5 ወሩን ጦርነት ለመቋጨት አሜሪካ ምን ያህል እንደተቸገረች ያመላክታል ነው የተባለው። ሐሳብ አምጡ የሚለው ደብዳቤ የመጣው ከአሜሪካ ማዕከላዊ ኮማንድ ደህንነት ክፍል መሆኑ ሲገለጽ ደብዳቤ የተበተነው ባለፈው ሳምንት ረቡዕ ዕለት መሆኑን እንደ CNN ያሉ ዓለም አቀፍ የሚዲያ አውታሮች አረጋግጠዋል። ሁለት ወታደራዊ ምንጮች አጋለጡት በተባለው በዚህ ደብዳቤ ኢራንን ለመጫንና ለመቅጣት ከወታደራዊ ምትና እስካሁን ካለው የኢኮኖሚ ማዕቀብ የተለየ አማራጭ እንዲቀርብ ጦሩ ጠይቋል። የኢራኑን ጦርነት በበላይነት እየመራ ያለው የሴንትኮም ቃል አቀባይ ቲሞቲ ሃውኪንስ የጦሩን አዲስ ሐሳብ አምጡ ጥያቄ እውነት መሆኑን አምነው ደብዳቤው ከሴንትኮም ኮማንደር ከሆኑት አድሚራል ብራድ ኩፐር የተፈረመ መሆኑን አረጋግጠዋል። በአሜሪካ ጦር የሰንሰለት ውስጥ ያሉ ማናቸውም የጦር ጠበብቶችና አባላት እንዲሁም ከጦሩ ውጭ ላሉ አጋሮች ጥያቄው መቅረቡን ገልጸዋል። ዓላማው የዘመቻውን ጥራትና ውጤት የበለጠ ለማስጠበቅ ያለመ ነው ብለዋል። አክሎም የአሜሪካ ጦር በታሪኩ አጋሮችንና የራሱን ቡድን ማማከሩ አዲስ ነገር አይደለም ሲሉ የገለጹ ሲሆን አማራጭ ማጣት ነው የሚለውን ዘገባ አጣጥለውታል። በርካታ የጦር ባለሙያዎች ግን በኢሜይል ሐሳብ አምጡ በሚል የቀረበው ጥሪ ያልተለመደ ድርጊት ነው ብለዋል። ሴንትኮም አሁን ላይ እጁ ያሉትን አማራጮች በሙሉ እያጤነ ሲሆን የሐሳብ አምጡ ጥሪው በኢራን ላይ የያዘውን ስትራቴጂ መልሶ እያጤነ ስለመሆኑ ያመላክታል ብለዋል። ትራምፕ ባለፈው ሳምንት መጨረሻ ጦራቸው ኢራን ላይ ያቀደውን አዲስ የድብደባ ዕቅድ በኳታር፣ ሳዑዲ እና ኤምሬቶች እንዲሁም በኢራን በራሷ ጥያቄ ለንግግር ሲባል መሰረዛቸውን ገልጸው ንግግሩ ዛሬ ሰኞ ዕለት ይካሄዳል ብለው ነበር። ይህም ግን ሳይሆን ቀርቷል። የኢራን ውጭ ጉዳይ ሚኒስቴር ዛሬ ስለ ጉዳዩ በሰጡት ቃል ከአሜሪካ ጋር በዕለቱ የታሰበና የሚካሄድ ምንም አይነት ንግግር የለም ሲሉ መልሰዋል። ዛሬ የወጣው የሮይተርስ ዘገባ ፔንታጎን አዲስ ሐሳብ አምጡ እያለ ባለበት ኢራን ደግሞ ከጦርነት የሚቀድም ያለችውን ስልት እየተገበረች መሆኗን አመልክቷል። ኢራን የመካከለኛው ምስራቅን የንግድ መስመሮች፣ የመርከብ እንቅስቃሴዎችንና የኃይል መሰረተ ልማቶች ላይ ጫና በመፍጠር ከጦርነቱ ይልቅ በዚህ ጫና አሜሪካን ማስገደድ እንደምትችል ማመኗን ዘገባው ጠቅሷል። ኢራን ግልጽ የወታደራዊ ድል ከመሻት ይልቅ ጫና የመፍጠር ስትራቴጂዋ በፍጥነት የፈለገችውን እንደሚያስገኝላት ታምናለች ነው የተባለው። ቀጠናዊና የሰፋ ጦርነት ሳይፈጠር ቴህራን ይህንን ጫና የማስፋት ስትራቴጂ እየተገበረች ትገኛለች። የቴህራን ግብ ዩናይትድ ስቴትስና አጋሮቿን የጦርነቱን ቀውስ ለመፍታት የሚያወጡት ወጪ ኢራንን የሆርሙዝ ፍላጎት ከመቀበል በላይ መሆኑን ማሳመን ነው ተብሏል። ዋሽንግተንና አጋሮቿ በሆርሙዝ የኢራንን አዲስ የቁጥጥር ሚና መቀበል ቀላል አማራጭ እንዲሆን ኢራን ስትሰራ፣ ይህም የማይሆን ከሆነ ግጭቱ ከባድ ወጪ የሚያስከትል ሆኖ ከቀጠናው ወጥቶ እንዲሰፋ ማድረግ ስለመሆኑ ዘገባው አብራርቷል። የኢራን ቀጣይ እርምጃ በሆርሙዝ ያለውን ቀውስ ወደ ቀይ ባህር ኤክስፖርት ማድረግ ስለመሆኑም መረጃው አመልክቷል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር